ከምንሰራቸው ፕሮጀክቶች ውስጥ እንጦጦ ሐውልት ያቆምነው ለሐኪሞች ነው። ቅድም እንደተባለው ሰው ለማዳን ቤተሰቦቻቸውን በትነው ራሳቸውን ችግር ላይ ጥለው ዋጋ የከፈሉ ሰዎች ስላሉ እነሱን እናስታውስ በሚል ነው ሐውልት የተቀመጠው። ይሄ ሁላችሁም ታውቃላችሁ። የት ሀገር እንደዚህ እንዳደረገ አላውቅም። እሳቸው እንዳሉት ነው። በጣም ብዙ ጀግና ሐኪሞች አሉ። ብዙ ሰው አድነው የሞቱ አሉ። ስለነሱ መሰማት ብቻ ሳይሆን ማስታወሻም ተቀምጦላቸዋል። ቤተሰቦቻቸው በሚመለከት የተነሳው ችግር ደግሞ አንድ በአንድ ማየት ያስፈልጋል። አንድ በአንድ ጤና ጥበቃ እያየ መፍትሄ ይፈልጋል። ምክንያቱም ያ ሰው ሀገር ሲያገለግል ህዝብ ሲያገለግል የደረሰበትን መከራ ቸልካን ነገ ደግሞ ሌላ ጀግና አይፈጠርም ማለት ነው። እና የኮሚትመንት ችግር የለም። የኢንፎርሜሽን ችግር ሊሆን ይችላል እንጂ ኮሚትመንት ላይ ብዙ ኢሹ የለም። አሁን የኢኮኖሚክ ሪፎርሙ ኢንፍሌሽን አመጣ ለተባለው እኔ የጠበቅኩት ከዛ በላይ ነው። ባይዘው የጠበቅኩት ከዛ በላይ ነው። ተናግሬ ያለው ለጥቂት ዓመታት እንቸገራለን፣ ግን ረዘም ባለ ጊዜ መፍትሄ እናገኛለን። ምክንያቱም ካንሰር ኬሞቴራፒ ሲሰጥ እኮ ከካንሰሩ በላይ ነው። በጣም ፔንፉል ነገር ነው። አላማው ግን ምንድነው? ሴሎች ለማስወገድ ነው። በዛ ፔንፉል ፕሮሰስ ያላለፈ ሰው ሊያገግም አይችልም። የኛም ኢኮኖሚ እንደሱ ነው። ለምሳሌ 3.4567 ቢሊዮን ዶላር ብቻ ኤክስፖርት ስናደርግ ኖረን ፎር ዴኬድስ በአንድ አመት ሪፎርም 8 ቢሊዮን እንዴት ገባ ነው ጥያቄ። መጠየቅ እኮ አለባችሁ። ይሄ ዝም ብሎ ቀላል ቪክትሪ ነው ያስላችሁ። እንዴት መጣ? ቡና ዶንት ጎ ፋር ላስት ይር 1.4 ቢሊዮን ዶላር ገደማ ነበረ። በአንድ አመት 2.3 ቢሊዮን ዶላር እንዴት ገባ? ቡና ወርቁን ተው። ቡና የሚሸጠው ከተመረተ ብቻ ነው። ምርት ካለ ነው፣ ከሌላ አይሸጥም። ህዳሴ በአፍሪካ አንደኛው የሆነ ግድብ 5 ቢሊዮን ዶላር ገደማ ኢንቨስት እያደረግን አናዘር 3 ቢሊዮን ዶላር ገደማ ኮይሻ እናደርጋለን። 10 ቢሊዮን ዶላር ኢነርጂ ላይ ኢንቨስት የሚያደርግ የአፍሪካ ሀገር አንድ በአንድ አይደለም ተደምሮ አታገኙም። የለም። ይሄን እናንተ መንቃት አለባችሁ። እነዛ ኢንቨስትመንቶች ናቸው ዋናውን ደህንነት የሚያጠፉት። እነሱን ካልፈታን በቀር ደሞዝ ለሐኪም ወይ ለመምህር ጨምረህ ሐኪሙ መኪና መግዣ ገንዘብ ኖሮት መንገድ ካልተሰራለት ዋጋ የለውም። ፋውንዴሽናል ነገሩ በጣም አስፈላጊ ነገር ነው። እሱን ሐኪሞች መገንዘብ አለባችሁ። ሕክምና ተመልሶላችኋል። ቤት በሚመለከት በአብዛኛው ክልሎች ተወያይተናል። አብዛኛዎቹ ይሰጡም አሉ፣ የቀሩትም ይሰሩበታል። አዲስ አበባ አካባቢ ላይ የተጀመረ ነገር አለ፣ በዛ ይቀጥላል። አት ታይም 500,000 ሰው የቤት ባለቤት እናደርጋለን ብለን ብናወራ አንችልም። እንፈልጋለን ግን አንችልም። ቀስ ቀስ እያልን ግን እናደርጋለን። እናንተ ለ10 ሰው ለ20 ሰው ሲደረግ በቃ ተስፋ ያደርጋችሁ መፍጨርጨር መልፋት ይመጣሉ። ማሰብ ጥሩ ነው። እኛም የእናንተን ፊድባክ ሰብስበን እንነጋገርበታለን። ለምሳሌ የቦታ ዝውውር ጉዳይ የተነሳው በተለይ ከኮስት ሼሪንግ ጋር ተያይዞ እኔ ምንም የፌርነስ እንትን አላየሁበትም። ሰርቭ ማድረግ አለባቸው። ሰውየው ከጎንደር ወጥቶ ጎንደር ሰርቭ ማድረግ አለበት። ጎንደር ግን እንደመያዣ ተጠቅሞ መሆን ግን ትክክል ነው ብዬ አላስብም። በግሌ እኔው ለምን እንደዛ ነው አልገባኝም። አንዳንድ መመሪያዎች፣ አሰራሮች በእኛ ቢወጡ የተባለው መመሪያ ሁሌም የሚወጣው በተቋማችሁ ነው። ሁሌም አዋጅ የሚያወጣው ፓርላማ ነው። ካቢኔ ሊያወጣ አይችልም። እኛ ደንብ ነው የምናወጣው። መመሪያ የሚያወጣው ተቋማችሁ ነው። ለምሳሌ ሲቪል ሰርቪስ ብዙ አጥንተን ጂኤጂን የሰራነው ሕክምና ሙያተኞችም አሉበት። ምንም ፕሮብሌም አላይበትም። በጂኤጂ ምንም አላይበትም። ችግር ያለው እሱም ፕሮፐርሊ ስራ ላይ ማዋል ላይ ነው እንጂ ሂደቱ ብዙ ችግር ያለው አይመስለኝም። እዛም ላይ ግን ችግር ካለ ሲስተር እንዳነሳችው አሉ ሙያተኞች። አሁንም ሚኒስትሮቹ ስላሉ ገብተው የሚስተካከል ነገር ካለ ማስተካከል ይቻላል። ግን ለጤና የራሱ ኮሚሽን፣ ለዩኒቨርሲቲ የራሱ ኮሚሽን፣ ለወታደር የራሱ ኮሚሽን ካል ተቋምን ቀንስ ወጪን ቀንስ ይያል ሌላ ቢሮክራሲ እየጨመርን ብንሄድ መልሶ የሚጎዳው ሁላችን ነው። እና ትንሽ ኮንሺየስ
ሆነን እንሂድ። ሐኪሞች የሚቸገሩበት ሐኪሞች ስለደሞዝ ጥያቄ የሚያነሱበት ኢትዮጵያ እንዳትፈጠር ከፈለግን ፋውንዴሽናል ስራውን እንስራ። እሱን ስንሰራ እኔና እናንተ ኢትስ ኦኬ እንቸገር፣ ልጆቻችን ግን አይቸገሩ። ሐኪሞች እውነት ለመናገር ብዙ ነው ከናንተ የሚጠበቀው። እናንተ ላይ ያለው ተስፋ እንድታከሙ ብቻ አይደለም እንድታነቁ ነው። ሰው ዛፍ ሲተከል ለምን ሲባል ያስፈልጋል ዛፍ ለጤና። ውሃ ሲጸዳ ለምን ሲባል ውሃ ያስፈልጋል ለጤና። ወኮይ ሲሰራ ለምን ሲባል ያስፈልጋል ሰው በእግሩ መሄድ አለበት ብላችሁ ካላገዛችሁን እናንተ ማን ያግዘናል? ልክ እናንተ ደሞዝ አንዳንድ ጥያቄ እንዲመለስ እንደምትጠብቁት እኔ ደግሞ እናንተ ሰው እንድታነቁ ፖሊሲዎቻችን ተገንዘባችሁ እንድታስገነዝቡ እንድትረዱን በጣም ነው የምጠብቀው። ይሄ ከተባበርን ይቀየራል። ተስፋዬ ምንድነው? አይ ኢትዮጵያውያን ገብቷቸዋል፣ ጨክነዋል፣ በጋራ ሆነው መለወጥ ይፈልጋሉ፣ ቻሌንጁን አንደርስታንድ አድርገዋል፣ ፕሮብሌም አፕሪሺየት ያደርጋሉ ከተባለ ችግር የለም 24/7 እንሰራለን። እና ሰብሰብ ትንሽ ጨከን ትንሽ ደግሞ አንደርስታንድ ለማድረግ መሞከር። ይሄ በእናንተ በኩል አለን፣ በእኛ በኩልም በእኛና በሕክምና ሴክተር ሙያተኞች መካከል ሁልጊዜ የሚያስፈልገው ትብብር ነው። እናንተም ሰው ለማዳን እኛም ኢትዮጵያን ለማዳን ነው የምንሰራው። ሌላ መንገድ እኮ የለውም። በዚህ ስፕሪት አብረን እንድንቆም አደራ ልላችሁ ፈልጋለሁ። ኢትዮጵያ የማንሰራራት ዓመት ይሆንለታል የተባለው አባባል አይደለም። ህዳሴን ከመጨረስ በላይ ማንሰራራት ምን አለ? አንሰራርተናል፣ ይቀጥላል። እመኑኝ ማክሲመም 15-20 years ከዛ በኋላ በአፍሪካ ውስጥ የሁሉ ነገር ምሳሌ የሆነች ሀገር ይኖረናል። ጥያቄ የለውም። ይሄ ምኞታችን ግን እንዲሳካ ትንሽ ቀበቶ ጠበቅ ማድረግ ይፈልጋል፣ መቸገር ይፈልጋል፣ አልጋ ባልጋ ስላልሆነ መልፋት ይፈልጋል። እና በዛ ስፕሪት አብረን እንስራና ኢትዮጵያን እንቀይር። ሰላሙን ቻው።